ጌታ ያገለገሉትን የማይጥል ዎችን የተቀበሉትን አገልጋዮችን የጎበኙትን የማይጥል ቸር አምላክ ለወንድማችን መልካም አድርጎለት ዛሬ ደግሞ ሁሌ ለጥያቄ ብቻ ሳይሆን ለምስጋና መሰብሰብ መልካም ነው ብለን ስላሰብን ለምስጋና መተናልና ወንድማችንን እናሳክም የጠየቅነውን ያህል መጠን ስላገኘን እናንተን አለማመስገን ሳናመሰግን መቆየት የለብንም ብለን የመጣነው በጎፈንድሚው ሁሉም ተመልካቾች ገብተው ሊያዩት እንደሚችሉ በአጭር ቀናት ውስጥ $20,000 በላይ ተሰበሰበ። አንድ ደግሞ ጌታን የሚወድ መልካም ሰው ወገኖችን መደገፍ ደስ የሚያሰኘው መልካም ሰው ደግሞ $20,000 ስጦታ አድርጎ ስለሰጠን በቃ ከብዙ ልፋት ከብዙ ድካም ነው እግዚአብሔር ያሳረፈንና አንድ ሳምንት ውስጥ እግዚአብሔር ድንቅን አድርጎልን ታምር ሆኖ ለሕክምና ያስፈልጋል ተብሎ የታሰበው ወይም የተገመተው የብር መጠን ላይ ደርሰን በዚህ ፍጥነት ያለቀ የቻሪቲ ስራ አላቅም። ይሄ መጀመሪያ ጊዜ ይመስለኛል። ስለዚህ ማንንም አይከብርም በዚህ አገልግሎት እግዚአብሔር ብቻውን ክብሩን ይወስዳል። ቲጂ እግዚአብሔርንም ልንባርክ አንቺንም ደግሞ ጌታ ይባርክሽ ልንልሽ የሰጡ እጆች ደግሞ በዓለም ዙሪያ የሰጡትን እጆች ልንባርክ ዛሬ ድጋሚ ወደ አንቺ መተናል። በእውነት አብሮነታችሁን አይተናል። ከጎናችን መሆናችሁን አሳይታችሁናል። እግዚአብሔር አብዝቶ ይባርካችሁ። ጤና ይስጥልኝ የተወደዳችሁ የኒቆዲሞስ ሾው ተመልካቾች፣ ይህ ኒቆዲሞስ ሾው ነው። አዘጋጅና አቅራቢዋ ትዕግስት እጅጉ ነኝ። በየሳምንቱ በዚህ ሰዓት በመላው ዓለም ሆናችሁ የምትከታተሉት የእንግዳ ፕሮግራም ይዤላችሁ መጥቻለሁ። ቆይታችሁን ከኔ ጋር እንድታደርጉ ግብዣዬ ነው። እንግዲህ ከዚህ ቀደም በነበረን ፕሮግራም ወደ እናንተ የመጣንበት አንድ ጉዳይ ነበረን። እግዚአብሔርም አላሳፈረንም፣ እናንተም አላሳፈራችሁንም። ጌታ መልካም ነገር አድርጎልን ደግሞ ዛሬ ምስጋናውን አንደብቅም ብለን እግዚአብሔርን ልናመሰግን እናንተንም ጥሪያችንን ሰምታችሁ ከጎናችሁን የቆማችሁ ወገኖቻችንን እናንተንም እናመሰግናለን ለማለት ነው። ዛሬ በልዩ ፕሮግራም ደግሞ ወደ እናንተ የመጣ ነው። እዚህ ከኔ ጋር የሚገኙት ወገኖች በተለያየ መልኩ በዚህ ፕሮግራም ላይ አስተዋጽኦ ሲያደርጉ የነበሩ ፕሮግራሙን ሲያስተባብሩ የነበሩ ቀንና ማታ ይሄ ጉዳይ እንዲሳካ በጣም ሲደክሙ የነበሩ ወገኖቻችን ናቸው። እንግዲህ ወንድማችን ውድነህ መታመሙን አስመልክተን ለሱ ሕክምና የሚሆን የሚያስፈልገንን ድጋፍ ለመጠየቅ ወደ እናንተ መተን ነበረ። ዛሬ ደግሞ ለማመስገን መምጣትም ተገቢ ነው ብለን ስላመንን ለእናንተም እውቅና ለመስጠት እግዚአብሔርንም ለማመስገን በዚህ ቦታ ላይ ተሰብስበናል። እንግዲህ እንኳን ደህና መጣችሁ ሁላችሁም። እንኳን እግዚአብሔር ረዳችሁ፣ እንኳን እግዚአብሔር ረዳን። ጌታ ያገለገሉትን የማይጥል ደግሞ በቤቱ ቅዱሳኑን ያገለገሉትን እንግዶችን የተቀበሉትን አገልጋዮችን የጎበኙትን የማይጥል ቸር አምላክ ለወንድማችን መልካም አድርጎለት ዛሬ ደግሞ ሁሌ ለጥያቄ ብቻ ሳይሆን ለምስጋና መሰብሰብ መልካም ነው ብለን ስላሰብን ለምስጋና መተናልና እግዚአብሔርን የምናመሰግንበት ቀን ነው። እናንተንም የምናመሰግንበት ቀን ነው። አብራችሁን ቆዩ። በድጋሚ ለወገኖቼ ደግሞ እድል ሰጣለሁ። መስፍንዬ እስኪ እግዚአብሔርን አመስግን። ላንተ እድል ልስጥህ መጀመሪያ። እሺ የተወደድሽ ቲጂ፣ በእውነት ዛሬ በፊትሽ የመጣሁት ላመሰግንሽና እግዚአብሔር ስለሰራው ድንቅ ላውራሽ ላመሰግንሽ በእውነት ነው የመጣሁት። እንግዲህ መጀመሪያ አንቺ ጋር በተቀረጽነው ቪዲዮ በብዙ ጭንቀት በብዙ እንባ በማይመስል በእውነት በቃ ጨለማ እየታየን የማይሆን እየመሰለን ነበር ወደ አንቺ ጋር ስንመጣ የመጣ ነው። እግዚአብሔር እንግዲህ እንደ ሰው አይደለም። ይኸው ካሰብነው በላይ በእውነት ነው የምልሽ ቲጂዬና ውድዬን አሁን ሂድ ታከም ብለን የሚያስኬደንን ሳንቲም ለሕክምናው በቂ የሆነ ሳንቲም ዛሬ እግዚአብሔር አስደንቆን ይሄው በፊትሽ ተባረኪ ልንልሽ አንቺንም እጆቻቸውን የዘረጉትንም ደግሞ ቅዱሳንን በእውነት በጣም በጣም ልቤን የተነካው ኦርቶዶክሶች በእውነት ያልሰጠ ሰው የለም ያልሰጠ ሰው እና ቲጂ እግዚአብሔርንም ልንባርክ አንቺንም ደግሞ ጌታ ይባርክሽ ልንልሽ የሰጡ እጆች ደግሞ በዓለም ዙሪያ የሰጡትን እጆች ልንባርክ ዛሬ ድጋሚ ወደ አንቺ መተናል። ጌታ ይባርክሽ ቲጂ፣ በርሽን ከፍተሽ ስላስተናገድሽን። በዓለም ዙሪያ ደግሞ ያላችሁ ይሄንን መልእክት የሚደርሳችሁ ኤርትራውያን ኢትዮጵያኖች ሁላችሁም በውዱዬ ኬዝ ላይ እጃችሁን የዘረጋችሁ ቅዱሳን በሙሉ ኢትዮጵያውያን፣ ኤርትራውያን እግዚአብሔር ብድራታችሁን ይክፈል። ከአእምሯችን በላይ በአጭር ጊዜ ውስጥ
ውዱን ወደ ሕክምና መላክ ስለቻለን እጅግ አድርገን ልናመሰግናችሁ ዛሬ በፊታችሁ አለን። ተባረኩልን፣ እድሜ ይስጣችሁ፣ በልጆቻችሁ፣ በኑሯችሁ፣ በትዳራችሁ፣ በሁሉ ነገራችሁ፣ በጤናችሁ እግዚአብሔር ብድራታችሁን ይክፈል። እውነት እግዚአብሔር ለካ ሰው አለው ይመስለናል። እኛ ግን በቃ በእውነት እንነሳ፣ እውነትን ይዘን እንነሳ እንጂ እግዚአብሔር የሚያሳፍር አምላክ አይደለም። እና እግዚአብሔር ይባርካችሁ። ዛሬ እንግዲህ በእውነት ቴንኪው ልንል ነው ቲጂዬ የመጣ ነው። መጀመሪያ አንቺን እግዚአብሔር ይባርክሽ፣ በእውነት በርሽን ክፍት አድርገሽ ቲጂዬ። እና እንግዲህ ብዙም ትናገሪዋለሽ አይ ነው እና ሌሎችም አሉ። እግዚአብሔር መልካም አምላክ ነው፣ የሚያሳፍር አምላክ አይደለም። እና ተባረኪልን ቲጂዬ አንቺም። እግዚአብሔር እንግዲህ ድንቅ ነገር ነው ያደረገልን። በእውነት ሁላችንም በዚህ አጭር ጊዜ እንደዚህ እንጨርሳለን ብለን አላሰብንም። ሁሉም በየአቅጣጫው እየተሯሯጠ ነበረ። ግን ደግሞ እግዚአብሔር በመሀል ቀደመና ብዙም ሳንደክም ነገሮችን እንዳስተካካልን አይተን እግዚአብሔርን እጅግ አድርገን አመስግነናል። በእውነት ጌታ ጸሎትን የሚሰማ ከልብ ቅድም መስፍንዬ እንዳልከው ከልብ በእውነት የሚደክሙ ሰዎችንም የሚደግፍ አምላክ መሆኑንም እግዚአብሔር አሳይቶናል። እኔ በጣም አስደንቆኛል። እኔ በራሴ እግዚአብሔር በጣም አስደንቆኛል። ምክንያቱም $60,000 ለመሰብሰብ ተብሎ ስንነሳ እንግዲህ ጎፈንድሚ ተከፈተ። በጎፈንድሚው ሁሉም ተመልካቾች ገብተው ሊያዩት እንደሚችሉ በአጭር ቀናት ውስጥ $20,000 በላይ ተሰበሰበ። በኢትዮጵያን ብር እንደዚሁ እያሰባሰብን እንዴት ነው ይሄ ነገር ይደርሳል አይደርስም በምንልበት ሰዓት አንድ ደግሞ ጌታን የሚወድ መልካም ሰው ወገኖችን መደገፍ ደስ የሚያሰኘው መልካም ሰው ደግሞ $20,000 ስጦታ አድርጎ ስለሰጠን በቃ ከብዙ ልፋት ከብዙ ድካም ነው እግዚአብሔር ያሳረፈንና እነዚህን ሰዎች በሁሉም አቅጣጫ ባላቸው በእውነት ትልቅ የሰጠንን ብቻ ሳይሆን ያላቸውን ነገር ሁሉ የሰጡትን እኛን አምነው ጥሪያችንን ሰምተው እዚህ ቦታ ላይ የተነገረውን የእግዚአብሔርን ቃል ተቀብለው እግዚአብሔር በመከራ ቀን ይስማህ ብለን ነበረ የተለያየ ነውና ያንን ባርኮት ተቀብለው በዚህ ነገር ውስጥ የተሳተፉ ሰዎችን ሁሉ እኔም በኒቆዲሞስ ሾው ስም በራሴም ስም እግዚአብሔር ያክብርልን። ፕሮግራሙን አምናችሁ እኛን አምናችሁ የቀረበውን ጥሪ ተቀብላችሁ አብራችሁን ስለቆማችሁ እግዚአብሔር ይባርካችሁ። ማመስገን እፈልጋለሁኝ። እኔም ጊዜው ስጄ ቴንኪው ማለት እፈልጋለሁኝ። ጌታ ይባርካችሁ። በዚህ ጉዳይ ላይ እንግዲህ ሲሳተፉ የነበሩ ቀንና ማታ ሲደክሙ የነበሩ በጣም ብዙ ወገኖች ናቸው ያሉት። እዚህ ተሰብስበን ዛሬ እግዚአብሔርን በምናመሰግንበት ጊዜ ደስታቸውን ደግሞ ያለፉበትን ነገር እግዚአብሔር እንዴት እንዳስደነቃቸው እንዲናገሩ ለእያንዳንዳቸው እድል እሰጣለሁኝና አሁን በቅድሚያ ለፓስተር ሙላት ኤርሚያስ እድል እሰጣለሁኝ። ሌሎችም ወገኖች እንደዚሁ በየተራ ደስታቸውን የሚገልጡበትና እግዚአብሔርን የሚያመሰግኑበት ያለፉበትን መንገድ እግዚአብሔር እንዴት እንዳስደነቃቸው የሚናገሩበትን እድል እሰጣለሁ። ፓስተር መጀመሪያ ወደ አንተ ልለፍ። ትጅይ አንቺ እንዳነሳሽው መቼም እግዚአብሔርን ማመስገን በጣም አስፈላጊ መሆኑን አምነንበት ነው ተመልሰን የመጣ ነው። እገዛ ፈልገን መተናል። ወንድማችን ውድነህ ተወልቻ ታመዋል አግዙን ብለን በህዝብ ፊት ወተን ነበረ። ህዝባችንም እግዚአብሔርም አላሳፈረንም እና ዛሬ ተመልሰን የመጣ ነው። እግዚአብሔር ይባርካችሁ። ያሰብነውን ማሳካት ችለናል፣ ተሳክቷል። እግዚአብሔር ረድቶናል። አቅደን የወጣንበት ቦታ ላይ ደርሰናል። ይሄም ደግሞ የሆነው የእናንተ ፈጣን ምላሽ መስጠት ነው በማለት ለእናንተ ይሄን በመግለጽ ደስታችንን ለመግለጽ ነው። እግዚአብሔር ዘመናችሁን ይባርክ። በጣም የሚገርመው ነገር ምናልባትም በዚህ ፍጥነት የተሳካ ጎፈንድሚ አለ ብሎ ለመግለጽ እስከሚቸግር ድረስ በጣም ፈጣን ምላሽ ነው የሰጣችሁት። ምናልባት ብዙዎቻችሁ ወንድማችንን ውድነህን ላታውቁ ትችላላችሁ። እኛ ቀርበን ግን ስንጠይቃችሁ እንደው እግዚአብሔርንም ከማክበር አንጻር እኛንም አምናችሁ ዝም ብለው አልጠየቁንም ብላችሁ እርግጠኛ ሆናችሁ በዚህ አቅጣጫ ከኛ ጋር ለመቆም መጥታችኋል። የእግዚአብሔርን ጩኸት መልሳችኋል። እግዚአብሔር ልጄን አድኑልኝ ብሎ ወደ እናንተ እንግዲህ አቅርቦት እሺ ብላችሁ ምላሽ ሰጥታችኋል። እግዚአብሔር የሰማይን መስኮት ይክፈትላችሁ። ደስተኞች ነን በጣም። እግዚአብሔር ይባርካችሁ። በጣም በብዙ አቅጣጫ በፊታችሁ ቆመን ነበረ። ለማመስገን ደግሞ መመለስ ተገቢ ስለሆነ ይሄ ትሬንድ መሆን የሚገባው ስለሆነ ደስ ብሎ መተናል። እግዚአብሔር ይባርካችሁ። ያሰባችሁትን ሁሉ ይሙላላችሁ። እግዚአብሔር ቀኝ እጃችሁን ዘርግታችኋል። እግዚአብሔር ቀኙን ይዘርጋላችሁ። በጣም ደስተኞች ነን። ተሳክቶልናል።
ምናልባት ደግሞ ዛሬ እንደዚህ ማመስገናችን በምስጋና ብዙ ድል እንደሚገኝም መጽሐፍ ቅዱስ ይነግረናልና በጣም ደስ ብሎናል። ከዚህም በተረፈ ደግሞ ምናልባት ያልተጠበቁ ወጪዎች እንኳን ቢኖሩ በታማኝነት መተን ለዚህ ፈጣን ምላሽ ለሚሰጠን ህዝብ እናሳውቃለን ብለን አሁን ማመስገን በጣም አስፈላጊ ስለሆነ እግዚአብሔር ይባርካችሁ ለማለት ነው የመጣ ነው። እግዚአብሔር ዘመናችሁን ይባርክ። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር መዝሙር 126 ላይ እንደዚህ የሚል ቃል አለ። እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እጅግ ደስተኞች ሆን ይላል። አዲሱ መደበኛ ትርጉም ይህንን ቃል እንዴት አድርጎ እንደሚገልጽ ደግሞ ስናነብ እግዚአብሔር የጽዮንን ምርኮ በመለሰ ጊዜ ህልም እንጂ እውን አልመሰለንም ይላል የእግዚአብሔር ቃል። ህልም እስኪመስለን በዚህ ፍጥረት እግዚአብሔር ይባርካችሁ። ምንም ማለት አንችልም። በእውነት እግዚአብሔር የሰማይ መስኮቶች አሉት። ያንን ይክፈትላችሁ። እናንተ አይቸግራችሁ። ቤተሰቦቻችሁ በእውነት አይታመሙ። ወንድማችንን ለማዳን የሚያስችል ወይ ደግሞ ለማሳከም የሚያስችል ገንዘብ ማግኘት ይችለናልና እግዚአብሔር ይባርካችሁ ለማለት ነው። ከዚህ በተረፈ ደግሞ መልእክትም ከዚህ ጋር የምናያይዘው ወይ ደግሞ ማስተላለፍ ቢያስፈልገን አሁን ፕሮሰሱ ውስጥ ኦልሬዲ እንገባለን። እንቅስቃሴ ይደረጋል። ውድነ ወደ ህንድ ሀገር ለመታከም የሚያስችለውን ፕሮሰስ እናደርጋለን። በዚህ ደግሞ ነገሮች ሁሉ የተሳኩ እንዲሆኑ መጨረሻ ላይ መተን ደግሞ እሱም ጤነኛ ሆኖ አብረን እስክናመሰግን ድረስ በጸሎት ከጎናችን እንድትቆሙ ጥሪ እናስተላልፋለን። በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እንወዳችኋለን። ተባረኩ። ተመልካቾች እንግዲህ እንደምታስታውሱት ከዚህ ቀደም በነበረን ፕሮግራም አብረውን የነበሩ ወገኖች ነበሩ። በጣም የምንወዳቸው ፓስተር ወርቅነህ አላሮና ፓስተር ያሬድ ማሩ በዚህ ቦታ ላይ ተገኝተው ከእናንተ ከወገኖች እርዳታን እገዛን ሲጠይቁ ነበርና እነሱም ደግሞ አሁን በመካከላችን ባይኖሩም እናንተን የሚያመሰግኑበት እግዚአብሔርን የሚያመሰግኑበት እድል ልንሰጣቸው ይገባል። አሁን ደግሞ ከነሱ እንድንሰማ እድል እሰጣለሁ። እሺ፣ እንደምን አላችሁ የእግዚአብሔር ልጆች፣ ኤርትራውያን፣ ኢትዮጵያውያን። በቅርብ ጊዜ በቪዲዮ እንግዲህ በእህታችን በቲጂ ቻናል መተን በግልጽ የታመመ ወንድም አለን አሳክሙልን ብለናችሁ ነበረና ይህንን ድጋፍ እኛ እጅግ በጣም ከጠበቅነው እና ካሰብነው እጅግ በፈጠነ ሁኔታ ደርሳችሁልን ጌታ ኢየሱስ ይባርካችሁ። ቴንኪዩ። የማሳከሚያ ወንድማችንን እናሳክም የጠየቅነውን ያህል መጠን ስላገኘን እናንተን አለማመስገን ሳናመሰግን መቆየት የለብንም ብለን የመጣ ነው። በእውነት እንደው የልቤን እንዳወራ ቢፈቀድልኝ ምንድን ነው ያልኩት? ምን አይነት ደጋግ፣ ምን አይነት መልካም፣ ምን አይነት ቅን ሰዎች፣ ምን አይነት ደግ ሰዎች ናችሁ። አንዳንዶቻችሁ 300 ብር ልካችሁ እንደገና ደግሞ አሁንም 100 ብር እየጨመራችሁ እኔ ተቸግረው የማውቃቸው እዚህ ኢትዮጵያ አዲስ አበባ የሚኖሩ እባክህችን ለታክሲ እንደዚህ ላክልኝ እንኳን ይሉ የነበሩ በሚዲያ ይህንን ነገር ካዩ በኋላ ከጉለታቸው ቆርሰው የላኩ በሀገር ውስጥም ከሀገር ውጭም ያላችሁ እጅግ በጣም እግዚአብሔር አብዝቶ ይባርካችሁ። ጌታ እግዚአብሔርን በእውነት ስለዚህ ቅንነት፣ ስለዚህ መልካም ልብ አመሰግናለሁ። ተባረኩልኝ። እግዚአብሔር ይህንን መልካም ልብ ይጠብቅላችሁ። በሚዲያ እንደዚህ ያለ ነገር ይዘን ስንመጣ ብዙ ነው የጠበቅነው፣ ግን ካሰብነው እጅግ በጣም ካሰብንበት ማለት ይወስዳል ብለን ካሰብነው ጊዜ ባነሰ ጊዜ የፈለግነውና የለመናችሁ ገንዘብ ሞልቶልን ልናመሰግናችሁ ነው ብቅ ያልነው። ጌታ ኢየሱስ አብዝቶ ይባርካችሁ። ቴንኪዩ ሶ ማች። ቴንኪዩ በጣም። ሰላም የተወደዳችሁ ቅዱሳን፣ ዛሬ ደግሞ በብዙ ምስጋና በብዙ ድል ነው በፊታችሁ የመጣ ነው። እንደው እጃችሁን ዘርጉልን ልንል አይደለም፣ ዛሬ አብራችሁን አመስግኑ ለማለት ነው የመጣ ነው። እዚህ አጠገብ የምታዩት በጣም የምንወደው የተወደደው ዘማሪ መስፍን ጉቱ ባለቤት ማህሌት ሙልጌታ ትባል። ለእኔ ደግሞ የቅርብ ጓደኛዬ ናት። እዛ ጋር ደግሞ ዘማሪ አማኑኤል አለ። አንድ ላይ ሆነን ዛሬ እግዚአብሔርን እንድታመሰግኑልን ለምስጋናን የመጣ ነው። ብዙዎቻችሁ ጥሪያችንን አክብራችሁ እጃችሁን ዘርግታችኋል። እንደው በምን ካጠገባችሁ ንቁም ትሉ የነበራችሁ ሁሉ እግዚአብሔር ይባርካችሁ። ከ5 ብር ጀምሮ የሰጣችሁ በእውነት እግዚአብሔር ትውልዳችሁን፣ ጓዳችሁን፣ ጤናችሁን ይባርክ። ወደ ላይ ደግሞ የሰጣችሁት 1000 ብር
2000 ብር 500 ብር የሰጣችሁ 10 ብር የሰጣችሁን ሁሉ በእውነት አብሮነታችሁን አይተናል። ከጎናችን መሆናችሁን አሳይታችሁናል። እግዚአብሔር አብዝቶ ይባርካችሁ፣ የዘመናችሁን ቁጥር ይሙላላችሁ። እና ዘምንድን ነው ዛሬ የመጣ ነው? ምስጋና ይዘን የመጣ ነው። ሰርፕራይዝ አለን ማለት ነው። ይሄ ሰርፕራይዝ ምንድን ነው? ለወንድማችን ውድነህ ቶልቻ ሕክምና የሚያስፈልገን $60,000 ነው ብለን ነበር። አሁን ሞልቷል። ልንለምን ሳይሆን ልናመሰግናችሁ ነው የመጣ ነው። እግዚአብሔር ይባርካችሁ። እንደዚህ በአጭር ጊዜ በእውነት ብዙ ደጅ ሳንጠና ካጠገባችን ስለቆማችሁ እግዚአብሔር ይባርካችሁ፣ ጤናችሁን ይሙላላችሁ። እንደው በእውነት እንደዚህ አይነት እንቅፋት አያገኛችሁ። የሰው ፊት አትዩ፣ የምትሰጡት አትጡ። እግዚአብሔር በሰፊ እጁ ይባርካችሁ፣ ለበረከቱ ሁኑልን። ሰላም ቅዱሳን እንደምናላችሁ፣ በሀገር ውስጥ ከሀገር ውጭ ያላችሁ በሙሉ ጌታ ኢየሱስ አብዝቶ እንዲባርካችሁ ለመለመንም ለመጠየቅም በፊታችሁ መተናል። እንግዲህ እስካሁን የተናገርነውን ሁሉ አይታችኋል። በእውነት መጽሐፍ ቅዱስ ሲናገር ሰው የዘራውን ያንኑ ያጭዳል ይላልና እናንተ ደግሞ በእንደዚህ አይነት ለወንድማችን በሚገባው ሁኔታ ካላችሁ ከጉድለታችሁ የሰጣችሁ ሁሉ በሰጣችሁት ልክ እግዚአብሔር በጤናችሁ ይከፍላችኋል፣ በሰላም ይከፍላችኋል፣ በረጅም ዕድሜ ይከፍላችኋል፣ በልጆቻችሁ ታገኙታላችሁ። እና ለሰዎች መልካም ማድረግ ውጤቱ ይሄ ነው። ምክንያቱም ወንድማችን በጣም ደግ ሰው ነው፣ ለድሆች የቆመ ሰው ነው፣ በር አንኳኩቶ መልካም ነገር የሚያደርግ ሰው ነው። መጽሐፍ ቅዱስ ሲናገር ድሆችን የሚያስብ ምስጉን ነው ይላል። እግዚአብሔርም ይጠብቀዋል፣ ይጋርደዋል፣ ከክፎችም ይታደገዋል፣ ለጠላቶቹም አሳልፎ አይሰጠውም፣ በሕመሙም ጊዜ አልጋውን ያነጥፍለታል ይላል። ስለዚህ ይሄ መልካም ነገር መልካም ስንሆን የምናገኘው ነው እና እናንተም በዚህ ወንድማችን ሕይወት ውስጥ መልካም አድርጋችኋል። መልካም ይሆንላችሁ ለማለት ደስታችንን ለማብሰር ወደ እናንተ መተናል። ተባረኩልን። ጌታ ይባርካችሁ። ሰላም በጌታ የተወደዳችሁ ቤተሰቦቻችን፣ ከዚህ በፊት በወንድማችን ውድነህ ሕመም ምክንያት ከፊታችን በተለያየ ሚዲያ ቀርበን የእርዳታ እየለመናችሁ እየጠየቅናችሁ ነበር። ስለዚህ ዛሬ ልንጠይቃችሁ አይደለም የመጣ ነው፣ ተሳክቶ እግዚአብሔር በእናንተ ተጠቅሞ ያ ነገር ተሳክቶልናል። ስለዚህ እንድታመሰግኑልንና እናንተንም እግዚአብሔር ይባርካችሁ ለማለት ነው የመጣ ነው። ጌታ ኢየሱስ ይባርካችሁ። ተባረኩ። እንግዲህ ከዚህ ቀደም እኛ ወደ እናንተ ብንመጣም ከኛ ኋላ ሆነው ደግሞ ይህንን ስራ በመስራት ገቢውን በማሰባሰብ ቀንና ማታ ሲደክሙ የነበሩ እጅግ በጣም የተባረኩ የቤተክርስቲያን ልጆች ወጣቶች ደግሞ ከኛ ጋር አሉ። ዮኒ፣ ብሩኬና ዴቭ በጣም በብዙ የደከሙ በጣም በብዙ በእውነት ይሄ ነገር እንዲሳካ ትልቅ አስተዋጽኦ ያበረከቱ እኛን ሁሉ ሲያበረታቱን ሲያነቃቁን የነበሩ ወንድሞች ናቸው። የእነሱንም ደስታ መስማትና እነሱም እግዚአብሔር እንዲያመሰግኑ እድል መስጠት በጣም ተገቢ ነገር ስለሆነ የእነሱን ምስጋና ደግሞ እንሰማለን። እሺ፣ መጀመሪያ ይህን እድል የሰጠንን እግዚአብሔር በጣም ነው ላመሰግን የምፈልገው። ሁላችንም በዚህ ፕሮግራም ላይ የተሳተፋችሁ ሁላችሁም ብራችሁን፣ ጊዜያችሁን፣ ገንዘባችሁን የሰጣችሁ ሰዎች እግዚአብሔር ያክብራችሁ ማለት እፈልጋለሁ። ብዙ ጊዜ ስለ ሕክምና ስለ ህመም የሚያውቀው ታሞ የነበረ ሰው ስለሆነ ሞር እንደዚህ አይነት ነገር ላይ ኮንሰንትሬት ሆኜ እንድሰራ ያደረገኝ ህመምም ስለማውቀው ታሜ ስለነበረ ስለ ህመም ላይ ያለውን ነገር በደንብ ስለማውቀው ነው ከውድ ጎን ለመሆን የተነሳሁት። ስለዚህ ሁላችሁም በዚህ ላይ የተሳተፋችሁ ገንዘባችሁን፣ ጊዜያችሁን ከምንም በላይ ከገንዘብ በላይ ጊዜ መስጠት ትልቅ ነገር ነውና ጊዜያችሁን የሰጣችሁ ሰዎች ከኛ ጋር እዚህ ያመሻችሁ ሰዎች ምናምን ሁላችሁም እግዚአብሔር ይባርካችሁ ለማለት እፈልጋለሁ። ከዚህ በላይ የምለው ነገር የለኝም። ተባረኩ። እንግዲህ እግዚአብሔር ስሙ የተባረከ ይሁን። ተደንቀናል፣ ደስ ብሎናል። ከጠበቅነው ጊዜ ባጠረ ነገራችን ተከናውኗል። በመጀመሪያው ቪዲዮ ላይ ዘማሪ መስፍን ጉቱ፣ ፓስተር ወርቅነህ አላሮ፣ ፓስተር ያሬድ ማሩ አንድ ላይ በመሆን በቀረቡ ሰዓት በእንባ ነበር የውዱን ጉዳይ ለሚዲያውም ቲጂ ላንች የሚያሳወቁት። ታዲያ በአንድ ሳምንት ውስጥ እግዚአብሔር ድንቅን አድርጎልን ተአምር ሆኖ ለሕክምና ያስፈልጋል ተብሎ የታሰበው ወይም የተገመተው የብር መጠን ላይ ደርሰን አሁን ደግሞ እንደዚህ ለእናንተ ጉዳዩን ለማሳወቅ እግዚአብሔርን ለማመስገን እናንተንም ለመባረክ ወደ ሚዲያ መተናል እና ይሄ በጣም ድንቅ ነው። እኔም እስከማውቀው ድረስ እንደዚህ በአጭር ጊዜ የተጠናቀቀ መረባረብ አላየሁም። በጣም ተደንቄያለሁ። እግዚአብሔርን አመስግኛለሁኝ፣ ተደስቻለሁኝ። ተባረኩ ማለት ፈልጋለሁ። በዚህ ጉዳይ ላይ የተሳተፉ ሁሉንም ያው የውድሻን ሕክምና ፕሮሰስ ኦልሬዲ ጀምረናል።
እንደሚታወቀው $60,000 ሚኒመም ያስፈልጋል ተብሎ ተነግሮን ኤስቲሜት ተደርጎ በባለሙያዎች በሐኪሞች የተነገረንን ይዘን የተነሳ ነው። አሁን እዛ ጎል ላይ ደርሰናል። አሁን ቀጥታ በአጭር ጊዜ ውስጥ ውዱሻ ለሕክምና ወደ ውጭ ሀገር ይሄዳል። ታዲያ እኛ የምናደርገው አሁን ይህን ጉዳይ መተን ወደ እናንተ ነግረናችኋል። እያንዳንዱን ስቴፕ ውዱሻ ያለበትን የወሰደውን ሕክምና ምን ያህል ጊዜ ይወስዳል የሚለውን እያንዳንዱን ነገር ወደ እናንተ እየመጣን እናሳውቃለን። ልክ እንደዚሁ በአጭር ጊዜው ተጠናቆ ከተባለው ደግሞ ይበልጥ እግዚአብሔር እድልን ሰጥቶን ውድዬን እግዚአብሔር ፈውሶት በሙሉ ጤናው ከመጣ በሰፊው ደግሞ እግዚአብሔርን ለማመስገን ደስታችንን ለመንገር እንመጣለን። ሜቢ ህክምናው ጊዜ የሚወስድ ከሆነ ገንዘቡ ከእጃችን የሚያልቅ ከሆነ ደግሞ ወደፊታችሁ እንመጣለን፣ ወደ ቅዱሳን ፊት እንመጣለን። ደግሞም እንደማናፍር እርግጠኞች ነን። በጣም 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 ደስ ብሎኛል፣ እጅግ በጣም ደስ ብሎኛል። የእግዚአብሔር ስም የተባረከ ይሁን። ቅዱሳን በዚህ ጉዳይ የተባበራችሁ ሁላችሁም፣ ሙስሊም፣ ኦርቶዶክስ፣ ክርስቲያን ሁላችሁም በኢትዮጵያ ያላችሁ ከኢትዮጵያ ውጭ ያላችሁ እግዚአብሔር አብዝቶ ይባርካችሁ። ፈጣሪ ያክብርልን። ተባረኩ ማለት ፈልጋለሁ። አመሰግናለሁ። እንግዲህ እኔ በዚህ አገልግሎት ያየሁት የእግዚአብሔርን ደግነት የእግዚአብሔርን ርኅራኄ ነው። እግዚአብሔር ሰውን ሲያግዝ ገደብ እንደሌለው ድንበር እንደሌለው ነው ያየሁት። በጣም የማንጠብቃቸው ሰዎች ለዚህ አገልግሎት እጆቻቸውን ሲዘረጉ ነበር። ልክ እንደ ደጉ ሳምራዊ ነው የሆኑልን። በተለይ በጌታ ሳይሆኑ መስፍኔን የማያውቁ ሰዎች ላይቭ ላይ ኦርቶዶክስ ነኝ 1,000 ብር ሰጣለሁ ምናምን እያሉ ሲሰጡ ነበር እና በጣም የእግዚአብሔርን ደግነት እግዚአብሔር እጁን ሲዘረጋ ሁሉ ነገር ቀኙን እንደሚሰጠን ነው ያየሁት። በጣም ደግሞ የተገረምኩት እዚህ አገልግሎት ላይ ከኛ ጋር ሲለፉ የነበሩ ሰዎች ነበሩ። እነ ፓስተር እነ መስፍኔ አብረውን ሲያድሩ ነበር። እኛን ታዘው እኛን እያገዙን ቁጭ ብለው ረጅም ሰዓት ላይቭ ላይ ከኛ ጋር ተቀምጠው ነበር። በዚህ ሁሉ የእግዚአብሔርን እጅ የእግዚአብሔርን ደግነት የእግዚአብሔርን ርኅራኄ አይተናል። እግዚአብሔር ስለራራልን ነው ዛሬ ደግሞ እናንተን ለማመስገን የቻልነው። በአጭር ጊዜ በዚህ ፍጥነት ያለቀ የቻሪቲ ስራ አላቅም። ይሄ መጀመሪያ ጊዜ ይመስለኛል። ስለዚህ ማንም አይከብርም በዚህ አገልግሎት፣ እግዚአብሔር ብቻውን ክብሩን ይወስዳል። ከዚህ ሁሉ ጀርባ ደግሞ በጣም እንደ ጀርባ አጥንት ሆነው ሁላችንንም ይዘው በእውነት ሳይሰለቹ ስልክ ሳናነሳ ብንቀር እንኳን መልሰው መደወል ሳይሰለቹ በጣም ሲያነቃቁን የነበሩ ሁላችንንም ሲያበረታቱ በጣም ሲደክሙ የነበሩ ደግሞ 2 እህቶች አሉ። ሂዊና ፌቪ ይባላሉ። እነሱም እግዚአብሔርን እንዲያመሰግኑ እድል እንስጣቸው። እንግዲህ እንደሰማችሁት እግዚአብሔር በጣም ረድቶናል። እግዚአብሔር በጣም ደግፎናል። ደግሞ እግዚአብሔር ሲሰራ አብራችሁ የሰራችሁ ሁላችሁንም እናመሰግናለን። ወንድማችን ታሞ ከእናንተ ፊት ስንቆም እንዲህ በጣም በቀላል በጣም በአጭር ቀን ያልቃል ብለን አላሰብንም። ግን ነገር ሁሉ የቀለለው ነገር ሁሉ የፈጠነው እናንተ ስለተነሳችሁ ነው አብራችሁን እና የወንድማችን ህይወት ግድ ይለናል ብላችሁ አብራችሁን የተነሳችሁ አብራችሁን ለመስራት ይህን ሰው ለማዳን የተጋችሁ ወገኖች በእውነት ይህን ቤተሰብ እንግዲህ ሳታውቁት ብዙ ሰርታችኋል እና በጣም አድርገን ነው የምናመሰግናችሁ። በቃ ለኛ በቃ ይሄ ህዝብ በቃ ተስፋ እንደሆነን በጣም አይተናልና ነገም ደግሞ ሄዶ ታክሞ ያለውን ሁሉን ሪፖርት እየመጣን እናቀርብላችኋለን። የደረሱበትን ነገር በሙላ እናሳውቃችኋለን። በቃ በበቂ ሁኔታ አሁን በጠይቅነው ልክ ሰታችሁናል። እግዚአብሔር ያክብርልን። በጣም ነው የምናመሰግናችሁ። ደግሞ አስፈላጊ ሆኖ ደግሞ የያዝነውን ነገር ደግሞ ለሕክምናው አውለን ካነሰን እንመጣለን በፊታችሁ። ያው እንግዲህ አሁን በህዝብ ፊት የተገለጠ ነገር ነው። አብረን ደግሞ እናድነዋለን። ይሄን ሰው እናቆመዋለን። ወንድማችን ጋር አብራችሁ ስለቆማችሁ እግዚአብሔር ይባርክልኝ። አመሰግናለሁ። በጣም ነው የሚገርመው እግዚአብሔር እንዴት አድርጎ እንደረዳን። እግዚአብሔር ከጎናችን ነበር። በጣም ደጋግ ልቦች ከኛ ጋር ቆመዋል። በጣም በብዙ ነገር አይዟችሁ በማለት ብራቸውን በማውጣት እንዲሁም ደግሞ በተለያየ መልኩ ከኛ ጋር በጣም ብዙ ሰው ቆሟል። በዚህ በአጭር ጊዜ እንደዚህ ይሳካልናል ብለን አላሰብንም። ግን በዘመናት መካከል እግዚአብሔር ሰው አለውና በጣም ነው ያስገረመኝና ሁሉም እዚህ ውስጥ ያሉት ሰዎች በሙሉ በጣም መልካም የሆነ ልብ፣ ለእግዚአብሔር ቀና የሆነ ለእግዚአብሔር የተመቸ ልብ ነበራቸውና በአጭር ጊዜ ተሳክቶልናል እና እግዚአብሔርን ማመስገን እንፈልጋለሁ። በዚህ ውስጥም ስትተባበሩ ነው የነበራችሁ ሰዎች ሁሉ በጣም አርገን እናመሰግናለን። ቴንክ ዩ።
በዚህ ጉዳይ ላይ ተሳትፎ ያደረጋችሁትን ሰዎች ሁሉ ደግሞ በጣም ማመስገን እንፈልጋለን። በተለይም ደግሞ በውጭ ሀገር ያላችሁ ወገኖቻችን ውጭ ሀገር ያለውን የገንዘብ ማሰባሰብ ከኛ ጋር በጣም በመጣመር በእውነት በማይመች ሰዓት እንኳን የእንቅልፍ ሰዓታቸውን ሳይቀር በመሰዋት አብረውን የቆሙ ወገኖች አሉ። አገልጋዮች፣ በጣም የተወደዱ ወገኖች፣ ዘማሪ ሳሚ ተስፋ ሚካኤል፣ ጸግሽ ጌትሽ፣ በጣም እግዚአብሔር ይባርካችሁ፣ እግዚአብሔር ያክብራችሁ። ደግሞ እንደተነገረን እንደመጀመሪያው ቃል እግዚአብሔር በመከራችሁ ቀን ይስማችሁ ማለት እንፈልጋለን። የተወዳችሁ ተመልካቾቻችን እንግዲህ ቀደም ሲል ፕሮግራሙ ሲጀመር እንዳልኩት ለጥያቄ ብቻ ሳይሆን ለምስጋናም ወደ እናንተ መምጣት አለብን። የረዳንን አምላክ ከእናንተ ጋር አብረን ማመስገን አለብን ብለን ነበር የዛሬውን ፕሮግራም ያዘጋጀ ነው። እናንተም በደስታ ከኛ ጋር እግዚአብሔር እንዳመሰግናችሁ እርግጠኞች ነን። ስለሰማችሁን፣ ስላመናችሁን፣ አብራችሁን ስለቆማችሁ፣ ልባችሁን ስለከፈታችሁልን እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር በመከራ ቀን ይስማችሁ። የዛሬ ፕሮግራም ይህንን ይመስል ነበር። አዘጋጅና አቅራቢዋ ትዕግስት እጅጉ ነኝ። ሳምንት በሌላ ፕሮግራም እጠብቃችኋለሁ። መልካም ሳምንት።